በጣም ያሳዝናል ማለት ነው። እንግዲህ ሄውዬ ሞታለች። እኔ ስለ ድራማው መስሎኝ ነበረ። እንግዲህ ማረፏ ተሰምቷል ባጋጠማት ህመም ምክንያት። እች ልጅ ግን አይታችኋት ከሆነ ያኔ የመጨረሻው ቀን ቤቱን ለቀው ሲሄዱ ጥሩ ላይ አልነበረችም። አይኗ ምናምን ድፍርስርስ ብሎ ምናምን ነገር እና የእውነት አሟት ነበረ ማለት ነው። እውነት በጣም ታሳዝናለች። የአባዬ ሚስት እንግዲህ ጠፋች ማለት ነው። ጠፋች፣ የት እንዳለች አይታወቅም። አባዬ እግራቸው ላይ ወድቆ እንግዲህ አባባ እግር ላይ ወድቆ እባክህን እኔ ያለሷ መኖር አልችልም፣ እባክህ ያለችበትን ንገረኝ ሲለው ወይ ጉድ አሁን የለችም እኮ ጸበል ሄዳለች ምናምን አለ። እንዴት ጸበል ልትሄድ ትችላለች በዚህ በቅስፈት? ነበረች እኮ ሲለው አዎ ነበረች፣ ግን ሄዳለች የለችም አሉ ማለት ነው። ከዛ በኋላ አይ እንግዲህ ግድ የለም ስልካቸው አለኝ ስትመጣ እደውልላችኋለሁ አሉ አባዬ ማለት ነው። ታዲያ አቶ ናቲን በነገራችን ላይ ከዛ ውስጥ አስወጡልን። በጣም ከይቅርታ ጋራ ናቲ ለድራማው የሚሆን ሰው አይደለም። በጣም በጣም የሚያስጠላ ሰው ነው ከምነግራችሁ በላይ እና በጣም ነው ያናደደኝም በጣም ነው ያስጠላኝም። ናቲ እንዴት እንደሚያደርገው ግን አይታችኋል። ራስ ወዳድ ሰው ግን እውነቴን ነው የምላችሁ ከራሱ በፊት እንጂ ለሰዎች ምንም አይነት ቦታ እንደሌለው ነው የተረዳሁት። ናቲ ብልጥ፣ ራስ ወዳድ፣ እወደዋለሁ ይወደኛል አለች። ደግሞ ወደዛ ይጃቦ ትሁት ደግሞ አናደደችኝ። ጉዷን አልሰማች። ታዲያ ቲና አሁን እንደው አባዬን ትከዳው ይሆን አላቅም ምን እንደሚፈጠር። ያው ዳግመኛ ተንኮል ላልሰራ ቃል ገብቻለሁ፣ በተለይ ባንተ ላይ ክፉ ነገር አላስብም ብላለች። እንግዲህ ናቲን ታጋልጠዋለች ታጋልጠው የሚለው ነገር ከባድ ነው። ግን የህዊ መሞት እውነት በጣም ነው ያሳዘነችኝ። እኔ ድራማ መስሎኝ ነበረ፣ ግን ያሳዝናል። የሰው ልጅ አለን ማለት ከንቱ ነው። እንግዲህ ፈጣሪ አምላክ ነፍሷን ይማረው፣ ለቤተሰቦቿም ለወዳጆቿም መጽናናቱን እንመኛለን። እውነት ለመናገር በጣም አሳዝናኛለች ምስኪን። እኔ እኮ ለድራማው መስሎኝ ነበር እውነት። እንግዲህ ባለፈው ክፍል ነው አይደለ? ሶስተኛ ጊዜ ላይ የለችም የሄደችው። እንግዲህ እግሯን ልትታከም ምናምን ነበር ለድራማው ማለት ነው። ለካ እሷ የእውነት ታማ ነበር የጠፋችው። ቤቢም እንግዲህ እንዳያችሁት ዛሬ የለም አልቀረበም ማለት ነው። ያሳዝናል። ነፍሷን ይማረው። እንግዲህ ምን ይደረጋል። አባዬ ታዲያ ተመስገንና ናቲ ቶሚና ጄሪ ሆነዋል ማለት ነው ቤት ውስጥ። አይ እንደው ምን ይሻላቸዋል? በዚህ ነው የሚቀጥሉት ማለት ነው። ትሁትም ታዲያ ናቲን ዝም ብሎ በዛ ባፉ እየደለላት፣ እሷ ግን ምንም ነገር ሊገባት አልቻለም። አንዳንዴ እኮ ችግር ነው እውነት ለመናገር። ግን ይሄ ነገር እንዴት ነው የሚቀጥለው የሚለው ደግሞ በጣም ያሳስባልና አላቅም ምን እንደሚፈጠር። እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ስለዚህ ወይዘሪት ትሁት ናቲ የሚባል ሰው አይሆንሽም አለቻት ቲና። እንዴት እንደዚህ ልትይ ቻልሽ? አይወደኛል ናቲ፣ እኔም ወደዋለሁ። በማየው የገባሽ ነገር አትግቢ አለቻት። እሱማ እንደማያገባኝ አብረን የምናየው ይሆናል። ግን እውነታው ይሄ ነው። ትሁት አምነሽ ተቀበይ። ይሄ ሰው አይሆንሽም ካልኩኝ አይሆንሽም ነው። እውነቴን ነው አይሆንሽም። አሁንም ልድገምልሽ፣ በጣም ራስ ወዳድነት ሰው ነው። አሁን እኔን ካላመንሽኝ ሲደርሽብሽ ሁሉንም ነገር ትረጃዋለሽ። አሁን እኔ ምንም ብልሽ ወየ ክፋት ወየ ተንኮል ይመስልሻል፣ ግን አይደለም ትሁቴ፣ እመኝኝ። አውቃለሁ እኔ እንደዚህ መለወጤ ግራ ሊያጋባችሁ ይችላል። አሁንም ነገ የምነግርሽ ነገር ቢኖር ግን እውነታው ይሄ ነው አለቻት። እንግዲህ አያገባሽም በእኔና በሱ መሀል አለቻት። እሺ ምንም አያገባኝም፣ ልክ ነሽ፣ በጣም ይቅርታ ብላ ጥላት ሄደች ማለት ነው። ታዲያ ቲና አሁን ከናቲ ጋራ 500,000 ብር እሰጥሻለሁ፣ ብር እንደምትወጂ ገብቶኛል ብሎ ደካማ ጎኗን እያንዳንዱን ነገር ከትሁት ላይ ተቀበለ ማለት ነው። ገንዘብ ትወዳለች፣ ተንኮለኛ ናት፣ በጣም መጥፎ ሰው ናት ብላ ነገረችው። ያንን ደካማ ጎኗን ሰማና ሄዶ እንግዲህ እሱም ደግሞ
የሆነ ነገር እንድታደርግልኝ እፈልጋለሁ አላት። ማለት ምን ላደርግልህ? ማለቴማ ገንዘብ እንደምትወጂ ሰማሁ እናማ እንድታገዥኝ እፈልጋለሁ 500 ሺህ ብር እሰጥሻለሁ አላት። እንግዲህ እሺ አብረን የምናየው ይሆናል አለችው። ከዛ በኋላ እንግዲህ በስተመጨረሻም ነገሩ አልሆነም ማለት ነው። ታዲያ ትሁት ጌታዬ ሆይ እባክህ ቀላባይ አታደርገኝ፣ አባዬ ሚስቱ አለች እንዳለችም ደግሞ ሄጄ ሰጥቼው እንትን ብያለሁ፣ አሳምኘዋለሁ። አሁን የት ሄደች ይባላል? ቆይ አባዬ ደግሞ እንግዲህ ከሆነ ሰው ጋራ ሄዳለች ጸበል፣ እንደ ልጇ የምታየው አካላቱ ናቲ ሄዶ ነው የወሰዳት ማለት ነው። ሞቱ ስዳርገው የተረገመ ልጅ እንዳናድደኝ የእውነት ናቲ ግን ከድራማ ውስጥ አስወጦልን ነው። በቃ እንደ ተመልካች ክብር ይኑራችሁ። ትሁትና ተመስገን አንድ ላይ መሆን አለባቸው። እውነት ተመስገን አሁን ላይ በጣም እያሳዘነኝ ነው ማለት ነው። ናቲ በጣም አስመሳይና ራስ ወዳድ ሰው ነው። ራስ ወዳድ ደግሞ ለራሱ እንጂ ለማንም አያስብም ማለት ነውና ስለዚህ ናቲን ከድራማ ውስጥ ውልቅ አድርጋችሁ አስወጡልን ማለት ነው። ፋይዳ የሌለው ሰው ምን ይሰራል? ራስ ወዳድ ሰው ደግሞ ለራሱ እንጂ ለሰዎች በፍጹም አያስብም። ስለዚህ ይሄን ሰው ውልቅ አድርጎ ከህይወት ውስጥም ከሁሉም ቦታ ውልቅ አድርጎ ማስወጣት ማለት ነው። በጣም ነው ያናድደኝ፣ በጣም ነው የሚያስጠላው እውነት ለመናገርና ወዲያ ቻ ምለው ነገር የለኝም። ብቻ ያስጠላል እውነቱን ለመናገር። ለማንኛውም እንግዲህ አባዬ በጣም አዝነዋል። እኔ በጣም በቃ ስለሷ ስናፍቅ ስለሷ ሳስብ ነው የምኖረው። ግን ደግሞ የለችም። ምን ላድርግሽ? ምን ሆናብኛለች? የኔ ዓለም አሁን አለች ተገኝታለች ብለውኝ ሲሄድ የለችም። እሺ ምን ልሆን? የት አባቴ ልሂድ? የት አባቴስ ልግባ? እያለ አባዬ እንግዲህ በጣም ነው እንትን ያለው ማለት ነው። እንግዲህ ትገኛለች ብዬ ተስፋ አደርጋለሁኝ። ግን ናቲ ተመስገንን ለማሸነፍ ሄዶ እንግዲህ ካስቀመጠባት ሊያመጣ ነው ማለት ነው። ተመስገን ግን እንግዲህ ትሁት አላቅም፣ ትሁት ህይወቷ ሲኦል ነው የሚሆነው ከናቲ ጋራ ከሆነች። ይሄ እውነታ ነው ማለትም ለምን መሰላችሁ? ናቲ ራስ ወዳድ ነው። በዛ ላይ አለሜ ትሁትን በፍጹም አትወዳትም። አስባችሁታል? የሚፈጠረውን ነገር ግን መገመት አያቅትም። ስለዚህ ትሁት መሆን ያለባት ከልጇ አባት ከናቲ ጋር ነው። ናቲ አሁን ተቀይሮ ጥሩ ሰው ሆኗል። እኛ ወደ ሰዎች ደግሞ የሚወደንን ትተን የማይወደንን ሰዎች ነው የምንከተለው። ናቲ ትሁትን ወዷት ሳይሆን በቃ አለ አይደለም እልበላችሁ ራስ ወዳድም ነው። አላቅም ምን እንደሚፈልግ። አሁን ደግሞ ተመስገንን ካየ በኋላ እልህ ይዟታል። ስለዚህ እንግዲህ የሚሆነውን እሷ ነች የምታውቀው። ለነገሩ እኛ ምንም የምናውቀው ጉዳይ የለም። አባዬ ግን እንግዲህ ሚስታቸው ብትገኝላቸው ደስታ ነበረ። እንግዲህ ፈጣሪ እሱ ይርዳህ አባዬ። 12 ዓመት ሙሉ ችለህ ኖረሃል። ናቲ እንግዲህ በዱላም ቀጥቅጠህም ቢሆን ከዛ ቤት ጎትተህ አስወጣልን አባባ። እውነቴን ነው የምለው፣ በጣም አስጠልቶኛል። እኔማ እንዴት እንደሚያደርገው ከጌታ ሆይ ትዕግስቱ ስጠኝ። ምን አይነት ራስ ወዳድ እንደሆነ አላውቅም። ለማንኛውም እንግዲህ ትሁት ለፍቼ እዚህ ጋር መቅረቴ በጣም አዝናለሁ። ትሁቴ እኔ ቃል እገባልሻለሁ ካጠገብሽ ጎኜ ላፋልግሽ። ወይ እዛው ጉድጓድ ቆፍሮ እዛው እየቀበራት እዛው ደግሞ ላፋልግሽ ይላል። አረ ተፈለገ ይጡ ካንተን የተረገምከ እናቱ ልጅ። ትሁት ምናቴ ምን እንትና ምን አለች መሰላችሁ? ቤቲ ቲና ማለት ነው፣ ይቅርታ። ይሄ ልጅ ልክ እንደ እናቱ ነው፣ ተንኮለኛ ነው፣ የእናቱ ልጅ ነው የሚመስለኝ አለች። ተይ ቲና የማታውቂውን ነገር አታውሪ አለች እንጂ አይተውት። ለነገሩ አሁን ምንም ቢልሽ ሊሰማሽ አይችልም። ሲደርስብሽ ግን ያን ጊዜ ነው ጉድሽ እንግዲህ የምታዩ ማለት ነው። ያኔ ሲመክሩኝ አለመስማቴ ምን ነበረ ብሰማ ኖሮ ትል ነበር ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠን ከባድ ነው ብቻ እውነት ለመናገር። ረ የሰው ልጅ ግን ክፋት በጣም ያስጠላል። በዚህ እንግዲህ ናቲ እያስመሰለ እንደሆነ ልጅቷ ምንም ልትረዳው አልቻለችም።
ይሄ ፍቅር ሳይሆን መጋኛ ነው እውነት ለመናገር። ናቲ ደግሞ ማነው ተመስገን ደግሞ እንግዲህ ትሁትን የምትወጃት ከሆነ ለትሁት የምታዝኝ ከሆነ ከዚህ ከሰውዬ እንድትርቅ እባክሽ ንገሪያት ቲና። ይሄ ሰውዬ እያስመሰለ ነው። እንግዲህ ታውቃለህ አይደለ? እኔ ያለ ብር አልንቀሳቀስም። ብር ሁሉ ነገር ነው። ለሰው ልጅ ብር አስፈላጊ ነው። ስለዚህ ትከፍላለህ አለችው። አንቺ በቃ ለክፍያ አትንቀሳቀሽም አይደል ሲላት፣ አዎ ያለ ክፍያ አልንቀሳቀስም ናትሻ፣ በጣም ይቅርታ አለችው ማለት ነው። እንግዲህ ምን እንደሚፈጠር አላውቅም። እውነት ለመናገር ያስጠላል። የሰው ልጅ በዚህ ደረጃ ዝቅ ብሎ የሰው ልጅን ክፋት አባዬ ሚስቱን እንዳታገኝ መናገሩ በጣም የሚደብር ነገር ነው ማለት ነው። እና እንግዲህ እዛ ድረስ ሄደው እሱ ለካ እየተከታተላቸው ነበረ የሚሄደው ማለት ነው። እና ወይኔ ፈጣሪ አባዬ ሚስቱን እንዳታገኝ አባዬ ሚስቱን እንዳያገኝ ማድረግ። አረ ምን አይነት ክፉ ሰው ነው! ለትሁት ይሄ ይገባት ነበር። ታዲያ ሲጀመር ትሁትን አትወዳትም አንተም ናቲ ተብዬው ማለት ነው። ጥቅመኛና ራስ ወዳድ ሰው ነው። ራስ ወዳድ ደግሞ በጣም መጥፎ ሰው ነው። የምሬን ነው የምላችሁ። ኧረ እኔ እንጃ። እንግዲህ ትሁት አሁን ላይ ስለ ናቲ መጥፎ ነገር ሲወራ በፍጹም መስማት አትፈልግም፣ በፍጹም ማለት ነው። እና እንግዲህ እስኪ አብረን የምናየው ይሆናል። እንግዲህ አላውቅም ምን እንደሚፈጠር ባላውቅም፣ ግን ይሄን አክል ራስ ወዳድነት፣ ለሰው ልጅ ክፉ ማሰብ፣ ተንኮል እውነቴን ነው ጥሩ አይደለም። ታዲያ ትሁቴም ደግሞ እንግዲህ አንቺ ታውቂያለሽ ከባለቤቱ ያወቀ ምንድን ነው ይባላል። እና ሁለታቸውንም አልፈልጋቸውም አለኝ። ደግሞ እኮ ወይ ልቧ ከአንድም አለን እንጂ ይሄንን ተንከሲስ ሰውዬ ከዚህ ቤት ማስወጣት። ወይኔ ድምፁ ሁሉ ባልሰማውን የማናቴን አሁን ላይ የእውነትን የምላቸው በጣም ነው የሚያስጠላው ድምፁ።